ጸጋ ይበዛላችሁ። ሰላም ሰላም። አዎ ጸጋ ይበዛል። እናንተም ጸጋ ይብዛል ወንድሜ። እና እንዴት ነህ? አለው ጌታ ይመስገን። የትኛው ጌታ? አብ ነው ወልድ ነው መንፈስ ቅዱስ ወይንስ ሶስቱም? ሶስቱም። እንዴ ሶስት ጌታ ነው ያለው? አዎ። እሺ አይ ጥያቄ ምንድን ነው? ጥያቄ አንተ ደህና ነህ ግን? እኔ ደህና ነኝ። በጣም ሰላም። በጣም ሰላም ነኝ። ለምሳሌ መጨረሻ ምን ይሆናል ብለህ ታስባለህ? ገነት ነው እንጠረጥራለን። እርግጠኛ ነህ? አዎ ሙስሊሞች የገነት ናቸው ይለናል አላህ። ነገር ግን ክርስቲያኖች የገነት ናቸው የሚል መጽሐፍ ቅዱስ ላይ የለም። አዝና ኦኬ አሪፍ ነው። ግን ምንም ጥርጥር የለም የሆነ እውቀት ይዞ ከሆነ ብዬ ነው። አዎ የተጻፈ ነው እኔ የምነግርህ። በዚያው አንፃር መጽሐፍ ቅዱስ ላይ አታገኝም ብዬ ደግሞ አስረግጬም ነገርኩህ ነው። ቃል በቃል አምላካችን አላህ ሙስሊሞች ከሆናችሁ ከሞታችሁ የገነት ናችሁ ይለናል። الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የሚላቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያረጋግጡልን ምን አሉ? الجنة لا يدخلها إلا نفس مسلم አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም አሉ። ሙስሊም ብለው ቃል በቃል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ገነት ይገባል የሚል ቃል በቃል የለም። የለም። አዎ እና ወንጌላት ሙሉ ስለምን ገነት ነው ታዲያ? ያመነ ሁሉ እየተጠመቀ ይድናል። ክርስቶስ እኔ ስታምኑ ትድናላችሁ፣ እኔ የዘላለም ሕይወት ነኝ እያለ ያወራው ነገር ወንጌል ውስጥ ነው፣ ቁርአን ውስጥ ነው። ክርስቲያን ገነት ይገባል የሚል ቃል ነው ያልኩት። በደንብ አዳምጡ። ልክ ሙስሊም ገነት ይገባል የሚል ቁርአንም ሐዲስም ላይ እንዳለ ክርስቲያን ገነት ይገባል የሚል የለም መጽሐፍ ቅዱስ ላይ። ግን ክርስቲያን የሆነ ገነት ይገባል የሚል የለም። አይ ክርስቲያን ሳይሆን እኔ የክርስቶስ አማኝ የክርስቶስ ተከታይ የመንግስት ሰማያት ልጅ ነኝ እንጂ ክርስቲያን ተብሎ ቶታል የሚጠራው ስም አይደለም። ክርስትና የሚባል ሃይማኖት የለም ማለት ነው አይደል? መጽሐፍ ቅዱስ ላይ አዎ እሱን አላጠናም። ግን ኢየሱስ ክርስቶስን ያመነ ነፍስ ሰው ልጅ ነው። ኢየሱስ ክርስቶስን ያመነች ነፍስ መንግስት ሰማያት እንደምትወርስ ያረጋግጣል መጽሐፍ ቅዱሳችን። ኢየሱስ ክርስቶስ ምን መሆኑን ያመነ ሰው አምላክ መሆኑን ያመነ ሰው ጌታ አምላክ ፈጣሪ መሆኑን እንደሱ የሚለው ኢየሱስ ክርስቶስ አምላክ እንዳለው አስተውቀለህ አይደለ? እሺ እንደዛ ከሆነ ኢየሱስ ክርስቶስን ነብይ መሆኑን ታምናላችሁ? አቃል አዎ ነብይ እንደሆነ እናናለን። መሐመድ ነብይ መሆኑን ታምናለህ? እውነት ነው ጌታ ሰው የዛሬው ሌሊት አንተ ነው ቀጥልሽ። እንደዛ ከሆነ መሐመድ እስከ ዛሬ ነብይ መሆኑን ቀጥሎ ኢየሱስ ክርስቶስን በዛን ዘመን ብቻ ነብይ ያደረገው ማን ነው? አዎ በእሱ የተላከው ለእስራኤላውያን ህዝቦች ነበር። እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል አይደል? ማቴዎስ ወንጌል ላይ። ልክ እንዲሁ በቁርአንም ላይ እኔ ለእስራኤል ሰዎች ነው የተላኩት እያለ ኢየሱስ ይናገራል። ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያኖች የተላኩኝ መልእክተኛ ነኝ እያለ ይናገራል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ግን አላህ ለዓለም ነው የላከው ይላቸዋል። መንግስታቸው ስፋት በዘመናቸው ፍጻሜ የሌለው ነብይ ማለት እርሳቸው ናቸው። ዓለምን ለዓለም የተላኩ ናቸው እስከ ዓለም ፍጻሜ ድረስ ነው። ኦኬ ታዲያ ነብዩ መሐመድን የዓለም ሙሉ ነብይ አድርጎ የላከው ማን ነው? አላህ ነው። አዎ አላህ ነው። ኢየሱስ ክርስቶስ በሰዓቱ በእስራኤል ብቻ ነው ነብይ የሆነው? አዎ በእስራኤል ብቻ ነው። ለዓለም ሁሉ አይደለም? አይደለም። ያው ለመጻፍን አታነብም እኮ አንተ። የሆነ ቦታ አንብቤ ሊሆን ይችላል። አራነባለ ከፈለክ ከቁርአን ከመጽሐፍ ቅዱስ ይጣላል። የሆነ ቦታ አንብቤ ሊሆን ይችላል። አረ ከቁርአንም ከመጽሐፍ ቅዱስ ብዙ ቦታ ላይ ሰጣለሁ። ኢየሱስ ለእስራኤል ነው የተላከው። እሺ ነብይ ታዲያ እንደዛ ከሆነ ኢየሱስ ክርስቶስን ነብይ ነው የምትል ከሆነ ራሱ እኔ ህይወት ነኝ እያለ የጠራው ነብይ አለ በራሱ የራሱን በራሱ ህይወት ማለት ምን ማለት ነው? እስቲ ንገረኝ። ህይወት ማለት ነው። ይሄ ትምህርት ህይወት ነው እያለ ይናገራል። የዘላለማዊ ህይወትን እሰጥሃለሁ ሲል ኢየሱስ ክርስቶስ
እውቀቱን ነው ትምህርት ለማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ኖ እኔ የዘላለም ሕይወት ነኝ፣ ከፍርድ የመዳን መንገድ ነኝ። ሻደምጣ ታዲያ መጽሐፍ ቅዱስህን በደንብ አስረዳ። አንተ ከተረዳህ አስረዳ። የዘላለማዊ ሕይወት ሲል ምን ለማለት ፈልጎ ነው ኢየሱስ? አስረዳሽ። ሕይወት ማለት አንተ ከዚህ ዓለም ጥፋት ዲኔ ለዘላለም ከእግዚአብሔር ጋር የምትኖርበት ሕይወት እንጂ የሆነ ትምህርት አይደለም። ትምህርቱ ምንን የሚመለከት ነው? የትምህርቱ ውጤት ምንድነው? ትምህርት ነው ብለያል። ትምህርት ነው ብለያል። እውቀት ነው ብለያል። ውጤቱ ምንድነው? እኮ ለንገሪያ መጽሐፍ ላይ ማስረጃ ልስጥህ ነው። በማስረጃ ነው። እሺ እኔም በማስረጃ አወራለሁ፣ ግን አንተ መጽሐፍ ቅዱስን ስለማታጠና ዝም ብዬ ላውራ፣ ምንም ችግር የለም። እሺ መጽሐፍህ ላይ እኔ ምዕራፍና ቁጥር ልስጥህ። የዘላለማዊ ሕይወት ማለት ምን ማለት እንደሆነ ኢየሱስ የተናገረበትን ልስጥህ ነው። አንብብ። መጽሐፍ ይዛል ይዣለሁ። መጽሐፍ ሕይወቴ ስለሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? አንብብ። ያ የዘላለማዊ ሕይወት ማለት እውቀት እንጂ ሌላ አይደለም። እሺ አንብበስ። እውቀት ማወቅ ነው። ማወቅ ማመን እንደሆነ እናውቃለን። ማወቅ ማመን እንደሆነ እናውቃለን። የእምነቱና የእውቀቱ ውጤት ምንድን ነው? ኢየሱስ ክርስቶስ አስተምራለሁ ማለት ነው። ያን ትምህርት የሱን ትምህርት ስትከተል ዘላለማዊ ሕይወትን ታገኛለህ ማለት ነው። ምንን ነው የሚያስተምረው? የሚያስተምረው ምንድነው? በጣም ጥሩ አምላክ እንዳለው የአንድ አምላክ ስለ አንዱ አምላክና ኢየሱስ መልእክተኛ እንደሆነ ይሄን ነው የሚያስተምረው። ይሄንን አወቅ ማለት 17 ዮሐንስ 17 ላይ ይሄንን ነው የሚያወራው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው አንብበው። ይሄንን ነው የሚያወራው አይደል? የዘላለማዊ ሕይወት የሚገኘው ለአንዱ አምላክ ስታምን የአንዱ አምላክ መልእክተኛ መሆኑን ስታምን ጊዜ ነው። 17 ቁጥር ስንት ነው አልከኝ? ቁጥር 3 ኦኬ እሺ። እኔ ቦታ ተጠቀምከው አንተ ጥቅሱ መዜ ነው። ኢየሱስ ክርስቶስ እዚህ ጋር እያለ ያለው ሌላ ነገር አያስፈልግም ለማለት ፈልጎ ነው። ሊያንብብ ከአንድ ጀምር ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅም ያከብረው ዘንድ በሥጋ ሁሉ ላይ ስልጣንን እንደሰጠው ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ እውነተኛ አምላክ ብቻ የሆነውን አንተን የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። አይዋ በቃ አሁን የዘላለማዊ ሕይወት ይቺ ነች። አረ ምንድነች እሷ? ይቺ የዘላለም ሕይወት ናት። በሱ ውስጥ ምን አለ? የዘላለም ሕይወት አለ። አዳምጠ አባት ሆይ አንድና ብቸኛ እውነተኛ የሆንክ አምላክ አንተን አለ አይደለ? መጀመሪያ ብቸኛ አምላክ ነው አይደል? ብቸኛ አምላክ። ቀጥሎ ደግሞ የሚለውን አራት ነጥብ እስካለበት ድረስ ማቆም የለብኝ እኮ። አዳምጥ። እሱን ነው ቀጣዩን ነው እንደውም የምፈልገው። ብቸኛ አምላክ ብሎ አብን ከገለጸ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ የተላከው መልእክተኛ ማን ነው? ኢየሱስ ነው አይደለ? ማን ነው የላከው? ብቸኛው አምላክ ነው የላከው አይደለ? ኢየሱስ ከብቸኛው ከአንዱ አምላክ የተላከ መልእክተኛ መሆኑን ማመን እንጂ አምላክ እንደሆነ በማመን ገነት ነው አምላክ እንደሆነ አይደለ? ስለዚህ አብ አንድና ብቸኛ እውነተኛ ከተባለ በኋላ ኢየሱስ ደግሞ የዚያ አንዱ አምላክ መልእክተኛ ነው ብለህ ማወቅ ይችላል የዘላለማዊ ሕይወት ማለት ነው። ይሄን ያስተምራል ኢየሱስ። ገብቶሃል አይደለ? ይሄን ስታውቅ ጊዜ ስለ አንዱ አምላክና ስለ መልእክተኛው ስለ ኢየሱስ ስታውቅ ጊዜ ይሄን ስታምን ጊዜ ገነትን ትገባለህ። ይሄን ዘላለማዊ ሕይወትን አገኘህ ማለት ይሄ ነው። በዚህ መንገድ ላይ ያሉት ማን ናቸው? ወንድም አለም በአንድ አንተ ሳትረዳው የቀራ ነገር አለ። ሲማኛ አንዴ ኢየሱስ ለማን ነው ይሄንን እያወራ ያለው? ከማን ጋር ነው እያወራ ያለው? በማን ፊት ቆሞ ነበረ ያኔ እያወራ የነበረው? በአይሁዶች ፊት ነው። አይሁዶች ለመዳን ብሎ
ብዙ ነገርን ያደርጋል። ብሉይ ኪዳን ለምታጠና ከሆነ ብሉይ ኪዳን ላይ ገብተህ ስታይ ለመዳን ወይም የዘላለም ሕይወት ለማግኘት ብዙ ነገሮችን ያደርጋሉ። ይጾማሉ፣ ይጸልያሉ፣ አስራት ያወጣሉ፣ በግ ያርዳሉ፣ ብዙ ስርዓቶች አሉ። ግን ኢየሱስ ክርስቶስ መጣና ያ ስርዓቶች ሁሉ ለመዳን እናንተ አይችልም፣ ማዳን አይችላቸውም። ግን ለመዳን አሁን ለእናንተ ቀለል ያለው መንገድ መዳን መጥቶላቸዋል። እሱ ምንድነው? እግዚአብሔር አንድ መሆኑን ማወቅና በተላከው በኢየሱስ ክርስቶስ ማመን ነው መዳን የሚሆንላቸው። ሌላ ቦታ ኢየሱስ ሲናገር አንተን ሊጠይቅሽ ኢየሱስ ሲናገር እንደዚህ ያለበት ቦታ አለ። ስጋዬን ብሉ ደሜንም ጠጡ። ስጋዬም የእውነተኛ መብል ደሜም የእውነተኛ መጠጥ ነው። ስጋዬን የበላው በሕይወት ይኖራል፣ ደሜንም የጠጣው በሕይወት ይኖራል ብሏል ኢየሱስ ክርስቶስ። ኤግዛክትሊ እዛም ቦታ ላይ ደሙን ቀጥቶ ለሕዝቡ ሰጥተዋል፣ ወይም ደግሞ ስጋውን ቆርጦ ለሕዝቡ ሰጥተዋል። ምን አይነት ንግግር ነው እያወራ ያለው? የሆነ ጥቅስ ላይ መጥተህ ይኸውልህ ወንድሜ፣ የሆነ ጥቅስ ላይ መጥተህ መጽሐፍ አውቃለሁ ማለት አትችልም። አትችልም። ይሄን ታምንበታለህ አንተ? ኢየሱስ ክርስቶስ አምላክ እንዳልሆነ ራሱ ገለጸልህ እኮ። ምን አለ ኢየሱስ? አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ አብን ገለጸ። ብቸኛ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ብቸኛ ማለት ነው ማለት ነው። ሄሎ ሃይ ዘለቀ አንድ ይኸውልህ ሚውተናንሳና ብቸኛ ማለት ነው ማለት አጋር የሌለው ማለት ነው። ክርስቶስ አጋሩ አይደለም። ለዚያ ለአንድ አምላክ በቃ ብቻውን ነው ማለት ነው። ያውታል አይደል? አንተ ግን አይ ብቻህን አይደለህም። አብ ራሱ ኢየሱስም ከአንተ ጋር እኩል ነው በመለኮት አብሮት ነው ይጋራዋል እያልክ ነው። ስለዚህ አንተ የዘላለማዊ ሕይወትን አታገኝም ማለት ነው በክርስቶስ ንግግር መሰረት። ያውታል። ነገር ግን እርሱ የአንዱ አምላክ መልእክተኛ ነው ኢየሱስ ብለህ ብታምን ያው እኛ ነን እንግዲህ እንደ መጽሐፋቸው ራሱ ብንሄድ ገነት የሚገቡት ዘላለማዊ ሕይወት የሚያገኙት ሙስሊሞች ናቸው። ምክንያቱም አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል ብለን የምናምነው እኛ ነን። ራሱ ኢየሱስ የዚያ የአምላክ አጋር ነው ብላችሁ ታምናላችሁ እናንተ ግን። ስለዚህ ዘላለማዊ ሕይወትን አታገኙም ማለት ነው። ሰላም አለይኩም። ወአለይኩም ሰላም። አስተውሉ፣ ቆም ብላችሁ የምሬ ነው ወላሂ አይሸውዳችሁ። ቄሶቻችሁ የተሳሳተ ትርጉም እየሰጡ ኢየሱስ ክርስቶስ መልእክተኛ ነው፣ እውነተኛ መልእክተኛ ነው። ይሄን እናምናለን። አንዱ አምላክ ልኮታል እርሱን። ያ አምላክ ብቸኛ ነው፣ አጋር የለውም በፍጹም። ብቻዬን ነኝ እያለ ብቻህን አይደለህም ኢየሱስም አብሮሃል እያላችሁ እኮ እየተቃወማችሁ እኮ ነው አምላክን። ሰው አይደለም እየተቃወማችሁ ያላችሁ። ታስቡት። ሰው ቢሆን እዚሁ ነው ምን ወይ ይመታል በጥፊ ወይ ይልሃል። አምላክን ነው። እንዴት ነው ቅልል አድርጋችሁ ያያችሁት ይሄን ነገር? በአምላክ ክብር ላይ እንዴት ነው ሰው የሚቀድደው? ሞት አለ። ከሞት በኋላ ከዛ ከአምላክ ፊት እንቆማለን ብላችሁ ካስባችሁ በክብሩ ላይ ወላሂ አትሰረቁ። ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም እኔ የምመክራችሁ በአንድ ነገር ነው በላቸው ሙሐመድ። አንተቁሙ ሊላሂ መስና ወፉራዳ ثم ተተፈከሩ በነጠላም ሆነ እንዳው ሁለትም ሆናችሁ ቆም ብላችሁ እንድታስተነትኑ ነው ያላችሁበትን መንገድ በላቸው የሰው ልጆች ይላል። እስኪ ቆም በሉ። እኔ ብቻዬን ነኝ ማንም አጋር የለኝም እያለ አንተ ብቻህን አይደለም መንፈስ ቅዱስና ወልዳሉ አብረው። ይሄ እርሱን መቃወም ነው። አምላክ ቀናተኛ። ለምንድን ነው መስማት ማትችለው ግን? ቤት ላይ ስለነበር አሁን ቤት ለኔም አለ። እኔም ቤቴን ከፍቼ እንደፈለክ አወራለሁ። ይሄ እውቀት አይደለም። የሚያወሩትን ሰዎች ማጋባዝ አለብህ፣ ተራ መስጠት አለብህ። ብቻ አንተ ብቻ ካወራይ ትክክል አይደለም። ይኸውልህ እዚህ ጋር የሚሰሙት እኮ 1.6 ኬሶች አሉ። ስለዚህ በዚህ ሰዎች ፊት ነው ማውራት ትችላለህ። እሺ ኢየሱስ ክርስቶስ ብቸኛ ሲል ጊዜ ብቸኛ ማለት ነው። ብቸኛ ያለው ኢየሱስ ክርስቶስ የመጣው አምላክነቱን ባዶ አድርጎ እንደሆነ አንተ ያንን መረዳት በጣም ይከብዳል። አንተ ኢየሱስ ክርስቶስ የእውቀት ውጤት አይደለም። ኢየሱስ ክርስቶስ የእውቀት ውጤት የመገለጥ ውጤት ነው። የእውቀት ውጤት አይደለም ወንድሜ። ኢየሱስ ክርስቶስ የመገለጥ ውጤት ነው። አንተ ካልተገለጠልህ እስከ ጨለማ ውስጥ እስከምትወር ድረስ የጨለማን እውቀት ታወራለህ እንጂ ሌላ ነገር ማውራት አትችልም።
የእውቀት ውጤት አይደለም። ኢየሱስ ክርስቶስ የእውቀት ውጤት ከሆነ አንድ ነገር ስማልኝ። ኢየሱስ ክርስቶስ የእውቀት ውጤት ከሆነ እኔ የሆነ ግንድ ነኝ ብሎ ራሱን እንጨት አድርጎ አውርቷል። ይህንን ነገር ምን ትላለህ? የእውቀት ውጤት ስለ መለኮት እያወራን ነው። ያ ምሳሌ ንግግር ነው። ግንድ ነው ብዬ አይደለም የማምነው። ወገናችን አዳምጠ ይወልደ ያንን እኮ መተረጎም አትችልም አንተ። ብቸኛ ማለት ነው የእውቀት የስሜት ኢየሱስ የእውቀት የስሜት ውጤት አይደለም። የእውቀት የስሜት ውጤት አይደለም። ማውራት ካልፈለክ እንደዚህ ካልተገለጠላችሁ የሚል ሂሳብ እኛ ጋር የለም። በእውቀት ነው እኛ ጋር የሚገለጠው እንጂ የሆነ መጥቶ የሚገለጥልህ መንፈስ የለም። ሰይጣን ነው አይሸውታችሁ። እውቀትማ በእናንተ ጅብሊስ የምትሉት በሱም እውቀት አለ እኮ። በእናንተ ጅብሊስ የምትሉት ሰይጣንም እኮ የራሱ የሆነ እውቀት አለ። በእውቀት ከሄድክ ማለት ነው። ስለዚህ እውቀቱ የትኛ እንደሆነ በጣም መለየት አለብህ። ጅብሊስ እውቀት እንዳለው መለየት አለ። ማስረጃ ስጠን። ጅብሊስ እውቀት እንዳለው በእኛ ጅብሊስ አላለም። ጅብሊስ ትክክለኛ የራሱ እውቀት አለ። የራሱ የሆነ እውቀት። እሺ የጅብሊስን እውቀት አሳየን። ከአንተ በላይ ጠቢብ ነው። አንተ ማታለል ይችላል። እሺ የጅብሊስን እውቀት አሳየን። ማስረጃ ታወጣለህ? ይኸው በመጽሐፍ ቅዱስ ሊያሳየህ እና በእናንተ ብለሃል። በእኛ ጅብሊስ እውቀት ኬፋት እናንተ ጅብሊስ ስለምትሉት ነው። ጅብሊስ ስለምትሉት ታሳየናለህ። ለመጨረሻ ጊዜ እንጠይቅህ። ይኸውልህ ሊያሳይክ ዘፍጥረትን አዳምንና ሔዋንን እንዴት አድርጎ እንደሸወዳቸው ሊያሳይክ መጽሐፍ ጦጣ ሰላም አለይኩም። ጅብሊስ አላለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው ወንድሜ፣ እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝና እሺ ስለ ኹሩጅ እዚህ ትንሽ ያልገባኝ ነገር አለና እዚህ አፋር አካባቢ እኛ አፋር ሀገር ነውና የምኖረው አፋር ነኝና ብዙ ጊዜ እኛ ጋር በቃ በኹሩጅ ጉዳይ ላይ በጣም ትኩረት ይሰጣል እኛ ጋርና የኹሩጅ ጉዳይ ትንሽ ስላልተብራራልኝ ነው። እንዴት ነው የኹሩጅ ጉዳይ እንዴት ይታያል የሚለውን ነው። አሁን 3 ቀን 4 ቀን እስከ 4 ወር ድረስ ሁሉ የሚሄዱ አሉ፣ ወንድሞቻችን አሉ። እኛንም እንድንሄድ እየጠየቁን ነው እዚህና ሐላልነቱን እርግጠኛ ሳንሆን ለመሄድ ግራ ስለገባን ነው። እስኪ እንዴት ነው የነገር እንዴት ይታያል? እሺ ኹሩጅ ማለት ለዳዕዋ መውጣት ማለት ነው። ለዳዕዋ መውጣት የተደነገገ ነው ወይ በኢስላም? አዎ የተደነገገ ነው። ነገር ግን በመስፈርት አንደኛ የመጀመሪያው መስፈርት ምንድነው? እውቀት ነው። ሁለተኛ መስፈርት ምንድነው? ጊዜ ገደብ አለመገደብ ነው። ዛሬ ላይ የተገደበ 3 ቀን 7 ቀን ወር ምናምን እያሉ የሚገደቡት ጀማዓት ተብሊግ ያለበት መንገድ ስህተት ነው። ወታቻላህ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ልከዋቸው ነበር። ያ ነው ማስረጃው። መውጣት እንደሚቻል አስሉ መውጣት ይቻል ነበር ለማስተማር። بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم في اليوم والليلة 5 صلوات فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم إلى آخر الحديث. نبي صلى الله عليه وسلم معاذ بن جبل ሌሎችንም ሰሃቦች እና አቡ ሙሳ አልአሽዓሪ ሌሎችንም ወደ ተለያዩ ሀገራቶች ለዳዕዋ ይልኳቸው ነበር። ከዚህ የምንረዳው ለዳዕዋ መውጣት ይቻላል የሚለውን ነበር። ነገር ግን በላኳቸው ጊዜ ገደብ አድርገዋል ወይ? አላደረጉም። ዒባዳ እስከሆነ ድረስ ዳዕዋ ዒባዳ صح ادع إلى سبيل ربك بالحكمة فيه أمر من الله سبحانه وتعالى دل ذلك على أنه عبادة والعبادة توقيفية على كتاب الله وعلى سنة رسوله صلى الله عليه وسلم. ስለዚህ ይህንን ዒባዳ መከፋፈል ለዚህ ቀን ብሎ ያደረገ የለም። ለዚህም ነው ዑለሞች ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ሷሊሕ አልፈውዛን ሼክ ረቢዕ ሐፊዘሁላህ ተዓላ እነዚህ ሁሉ ዑለሞች እንዳለ ይህን ጀማዓት ተብሊግ ያሉበትን መንገድ ቢድዓ ያሉት ለኛ እውቀት ሊኖር ይገባል። በዚያ ላይ እነዚህ ጀማዓት ተብሊግ ያሉበት መንገድ አካሄድ ግን ይሄ ዳዕዋ እንውጣ የሚሏቸው ኹሩጅ የሚሏቸው የተሳሳተ አካሄድ አንደኛ ያለ እውቀት ነው። ምን ያደርጋሉ? ሰውየውን ዛሬ ከሽሻ ቤት ከመጠጥ ቤት ተውበት ብለው ዳዕዋ ያደርጉለትና እንዲተውበት ያደርጉታል። ጥሩ። ከዚያ በኋላ በሚቀጥለው ቀን ኹሩጅ መውጣት አለበት ዳዕዋ ይሉታል። ትላንትና ሽሻ ቤት ነበር፣ ዛሬ ዳዕዋ አድርግና ወጣ ይሉታል። እሺ ብሎ ጀለቢያ ለብሶ ስንቁን ይዞ ይወጣል። ላ ይሄን ሰው ዳዕዋ አድርግ ሳይሆን ተማር ነው ሊባል የሚገባው። መጀመሪያ እውቀትን ይሰብስብ እንጂ እውቀትን ከሰበሰበ በኋላ ከዚያ ይወጣል ዳዕዋ ያደርጋል። ሱሐቦች እንደሰለሙ ሂዱና ወዲያው ዳዕዋ አድርጎ አልተባሉም።
በእውቀት አነጿቸው ነብዩ ሰለላሁ ዐለይሂ ወሰለም። አሁን እናስተምሩ አሏቸው። አያቸው አይደል? ይሄ ነው መሆን ያለበት። ይሄን ሰው ሳይማር ምን ሳይል ዛሬ አንዴ ልጨርስ እባክህ። አንዴ ዳዋ እንዲያደርግ ማን ነው ዛሬ ተውበት ይሉትና ከዚያ በኋላ ነገ ዳዋ እንዲያደርግ ሊወጣ ያዙታል። ከዛ ይሄዳል፣ እዛ ይቆማል ዳዋ ለማድረግ ምናምን። ያስኪ ደስ መጀመሪያ እውቀት ነው። العلم قبل القول والعمل አይደል? ከስራና ከንግግር በፊት እውቀት ይቀድማል። መጀመሪያ በእውቀት ነው። قل هذه سبيلي أدعو إلى الله على بصيرة يعني علم أنا ومن اتبعني እኔና እኔን የተከተሉ ሰዎች በእውቀት እንጠራለን በላቸው እያለ ይናገራል። እውቀት ነው። لابد أن تتسلح بسلاح العلم هو كتاب الله وسنة رسوله صلى الله عليه وسلم وفهم السلف الصالح ያንን ይዘህ ነው ከሰዎች ፊት ቆመህ የምታስተምረው። ይዛኔ ስታስተምር ጊዜ ቆመህ በህዝብ ፊት ስትቆም የቢድዓ ባለቤቶች፣ የሽርክ ባለቤቶች፣ የክህደት ባለቤቶች የሚያመጡበት ሹብሃ አለ። የዛኔ የምትመልስበት የምትመክትበት እውቀት ሊኖርህ ይገባል። ገብቷችኋል አይደል? ከዚያ በኋላ ነው ሰው ልጅ መድረክ ይዞ ዳዋ ሊያደርግ የሚገባ። ካልሆነ ፈማ ተፍሲድሁ አክተር ሚማ ቱስሊሑ፣ ከምታሳምረው ይልቅ የምታበላሹ ይበዛል። ያለ እውቀት ሄደው የሚወያዩ ሰዎች አላያችሁም? ከሚያሳምሩት የሚያበላሹት አይበዛም? ያለ እውቀት ሄደው ዳዋ እናደርጋለን የሚሉ ሰዎች ገብቷችኋል አይደል? ነገር ግን ለእያንዳንዱ ለቢድዓ ለሽርክ ለምንም ባለቤት መልስ ይዞ የሚቆም ሰው የዛኔ ያ ሰው ደግሞ ያረካቸዋል፣ ልባቸውን ያደርሳል፣ ያስደስታቸዋል። በዚያ ነው የምትወስዱት። ያለ እውቀት ሄዶ ቆሞ ማስተምራለች። አንዱ ጀማዓት ተብልክ ተውበት አሉትና ተውበት አስደረጉት። በቃ ነገ ኹሩጅ መውጣት አለብህ ተሻለ ወጣ ብሩ ምንም ያው ጉዳይ ነው። እሺ ያለና ያው ዳዋቸው ታውቃላችሁ ተውሂድ ሩቡቢያ ላይ ብቻ ነው። ኡሉሂያ እና አስማኡ ሲፋት ማለት ከአሱር በኋላ እንተ ተራ ነው ተባለ። ሰግደው እንደጨረሱ ጀማዓ ምናምን ቆመና ማይኩን ይዞ አሰላሙ አለይኩም ወአለይኩም ሰላም እንግዲህ ስሜ መሐመድ ይባላል ብሎ ዝም አለ። ጸጥ አለ። ሰለላሁ ዐለይሂ ወሰለም አትሉም እንዴ መሐመድ እኮ ተብሏል ምንድነው አላቸው እዛው። እና ያለ እውቀት ቆሞ ዳዋ ማድረግ ፍጻሜው መጨረሻው ነው። እና እውቀት መጀመሪያ ይመጣል። አይ እዚህ ጋር ማለት ነው። በጣም አመሰግናለሁ። እና አሁን እዚህ ጋር ታውቃለህ አብረው ከሺሻ ቤት ከምናምን አውጥተው ሲወስዱ ብዙ ሰው ተለውጦ ይመለሳል። እና በቃ ተስተካክሎ ሁሉ ነገሩን ቀይሮ ምናምን ምናያቸው ገብቶሃል። እና ያው መሆን ያለበት ምንም በቃ ለመቃወም አልተመቸኝም። ለዳዋ ሳይሆን እንዲማር ነው ማድረግ ያለባቸው። አስወጡት ከሺሻ ቤት በጣም ጥሩ ነው እሱ። ከዚያ በኋላ እውቀትን ተማር ብለው እውቀትን የሚማርበት በዚያ አካባቢ መስጂድ ካለ ከዚያ በኋላ ሄዶ እውቀት እንዲቀስም ማድረግ እንጂ ወዲያው ከሺሻ ቤት እንደወጣ ሄድና ዳዋ አድርግ ማለት ይሄ ተገቢ አይደለም። ያለ እውቀት ዳዋ አይደረግም። አይ አሁን ዳዋ አድርግ ሳይሆን ማለት ነው እቺ ያስተማሯትን ትንሽዬ ነገር አለችና የሆነች በቃ ከመጀመሪያ ከመሄዱ በፊት ሳያውቃት የነበራት የሆነች እውቀት ትንሽዬ ብትሆን ይዞ ይመጣል። ገብቶሃል? መጀመሪያ ከነበረበት አቋም ላይ ትንሽ ፈቀቅ ብሎ ነው የሚመለሰው ብዙ ጊዜ። እና ለመቃወም ትንሽ አልተመቸንም እና ነው አሁን እንደዛ አይደለም በማለት ጊዜ ገደብ አታድርጉ። ይሄን ያክል 7 ቀን ምናምን የሚለው ጀማዓት ተብሎ ያስቀመጡትን ተውትና፣ ለምሳሌ እናንተ ወጣት አፋሮች ናቸው አይደለ? ሶላት የማይሰግዱ እና ምን አሉ አይደለ? እነዚያን ወደ ሶላት ለመጥራት ከሆነ ሄዳችሁ ችግር የለም ሰብሰብ ብላችሁ ሶላት እንስገድ ብላችሁ ዳዋ ብታደርጉላቸውና ወደ ሶላት እንዲመለሱ እንዲታደርጉ ያወቃችሁትን ያክል ችግር የለም። እሺ መርሐባን ሺ ወንድም ያመሰግናለሁ። መርሐባ የነብያት ሃይማኖት ከሆነ ለመስለም ነብዩ መሐመድ ብሎ መመስከር ለምን አስፈለገ? በጣም ጥሩ። እንግዲህ እኛ ነብዩ መሐመድ ስንል ጊዜ ነብይነታቸውን ብቻ እንጂ አይደለም። እሺ አምላክ ብለን አይደለም። ለምንድን ነው ታዲያ በእርሳቸው ስም የሚለውን ነብይነታቸውን ቢሆን በእርሳቸው ስም ስለምን መሆን አስፈለገ ከተባለ ለዚህ ዘመን ትውልድ እስከ ዓለም ፍጻሜ ድረስ ስለሚመጣው ከእርሳቸው በኋላ የተላኩት ነብይ እርሳቸው ስለሆነ በየሁሉም ነብያት ዘመን ነብይነቱን መመስከር ግድ ነበር። ለምሳሌ በመሲሁ ዘመን የመሲሁን መልእክተኛነት መመስከር ግዴታ ነበር። አላህ ይህን በቁርአን ላይ ሲነግረን ሲተርክልን ስለ መሲሁና ስለ ሐዋርያቶች ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው ከአምላክ ዘንድ እንደተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ እመኑ በመልእክተኛዬም እመኑ አላቸው። አየሽ አይደል? መልእክተኛዬ ብሎ ያንን መልእክተኛ ማመን እንዳለባቸውም ገለጸላቸው። ማን ነው ያ መልእክተኛ? መሲሁ ነው።
ቃሉ አመና ሐዋርያቶች ምን አሉ? እነሆ አምነናል አሉ። በሌላ ቦታ ላይ ረበና አመና ቢማ አንዘልተ ወተበዕነ ረሱል አሉ ሐዋርያቶች። ጌታችን አላህ ሆይ አሉ፣ የአላህን ጌትነት መሰከሩ። ወተበዕነ ረሱል አሉ፣ መልእክተኛውንም ተከትለናል አሉ። አያችሁ አይደል? ስለዚህ የአንዱን አምላክ አምላክነት እና የመሲሁን መልእክተኛነት መመስከር በእነርሱ ላይ ግዴታ ነበር። አሁንም በዚህ ዘመን ላይ እርሳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ትውልድ እስከ ዓለም ፍጻሜ ድረስ የሚገኘው የአምላክን አምላክነትና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት መመስከር ማለት ነው። ለዚህ ነው ሁሉም ነቢይ በየዘመናቱ ትውልዱን ይህን ያስተምር ነበር። የአምላክን ብቸኛነት አምላክ አላህን እመኑ እርሱን ተገዙ እያሉ ያስተምራሉ። የእነርሱንም መልእክተኛነት ደግሞ ያስተምራሉ። ይህ ነው። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ፣ ከክብረ በዓላት ውጪ የሆቴል ቤት ስጋ መብላት እንዴት ነው? ይፈቀዳል ወይ የሚል ጥያቄ ነው። የሆቴል ቤት የሙስሊሞች ከሆነ ይፈቀድ፣ የክርስቲያን ከሆነ ግን እነዚህ ባለ ሆቴሎች ምናምን ሙስሊም ማን ነው በአላህ ስም ወይንም ቢስሚላህ ተብሎ የሚታረዱ ከሆነ ይፈቀዳል። ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይፈቀድም። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ በመጀመሪያ ምን አለ? አልየውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም አለ። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ ካለ በኋላ ለእነዚያ መጽሐፍንም የተሰጡት የእነርሱ ምግብ ለእናንተ ተፈቀደ አለ። አብዱላህ ብኑ ዓባስ የተባለው የነቢ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ ሲፈስር ይህን የቁርአን አያ ምን አለ? አይ ዘባኢሕ አህለል ኪታብ፣ የአይሁዶችና የክርስቲያኖች የመጽሐፍ ባለቤቶች የእነርሱን ስጋ መብላት ማለት ነው ይቻላል ካለ በኋላ ይህን ጨረሰ። ታዲያ መስፈርት አለው ወይ? አዎ መስፈርት አለው። መስፈርቱ የት ነው የተገለጸው? እዛው በቁርአን ላይ ሱረቱል አንዓም ላይ ከትሎ ገጽ እዛው ባለው ላይ አላህ ሱብሓነሁ ወተዓላ ሲገልጽ ምን አለ? ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ኢንኩንቱም ቢአያቲሂ ሙእሚኒን አለ። የአላህ ስም ተወስቶበት የታረደ ከሆነ ብሉ፣ በአናቅጹ ብታምኑ ከሆናችሁ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ወኢነሁ ለፊስቅ፣ የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ በአላህ ስም ወይንም ቢስሚላህ ብለው ካረዱ ክርስቲያኖች ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም። ይህን የቁርአን አንቀጽ መሰረት አድርገን እናታችን ዓኢሻ፣ አብደላህ ብን ዑመር፣ ዓሊ ብን አቢ ጣሊብ እነዚህ ሶስቶቹ ታላላቅ ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሚስትም እንዲሁ ምን አሉ? የአይሁድና የክርስቲያን ስጋ ቢስሚላህ ብለው ካረዱ ይበላል፣ ቢስሚላህ ካላሉ ግን አይበላም ብለው ተናገሩ። አይደለ? ስለዚህ ሀገራችን ክርስቲያኖችን ስናይ ደግሞ ቢስሚላህ ብለው የአላህን ስም አይቀበሉም። ክደዋል አይደል? አላህን ስም አይቀበሉም። ምንም እንኳን የአረብ ክርስቲያኖች መጽሐፍ ቅዱስን ሄዳቸው ብታዩት የአምላክን ስም አላህ ብሎ ነው ያለው። እስካሁን ድረስ በወሬ ዘፈዝረስከራ ድረስ የአምላክ ስም አላህ ነው። የአረብ ክርስቲያኖች አምላክ ማን ነው ብለህ ትጠይቃቸው አላህ ነው። ስለዚህ ቢስሚላህ ብለው ቢያርዱ ኖሮ ሀገራችንም ይፈቀድ ነበር። ቢስሚላህ ብለው ስለማያርዱ ወይም በአላህ ስም ብለው ስለማያርዱ የኢትዮጵያውያን ክርስቲያኖች ስጋ አይፈቀድባቸው። ምክንያቱም ቢስሚላህ ብለው አያርዱ። አብረን ስለምንኖር እናውቃለን። አይ አርዳለሁ ካለ እና ቢስሚላህ ብሎ ካረደ ይዛኔ እንበላ ነበር። ግን እሱ ነው ያልኩት። አይ እሺ፣ አመሰግናለሁ። መርሐባ። ጨረሳችሁ? ጨረሳችሁ? እሺ፣ ቁርአን እሱ ጥያቄ አለኝ። እሺ፣ እናቴና አባቴና እህቴ የሆነ ጌም አለ ፓብጂ የሚባል ስም አለው መጫወት ክልል ሐራም እያሉኝ ነው። ያው እውነታቸው ነው። ፓብጂ ጌም ሐራም ነው። ዑለሞች ተጠይቀዋል። እሺ በሐራም ነው። ፓብጂ ዑለሞች ከልክለዋል። አትጫወት፣ ጥሩ አይደለም። ጥሩ አይደለም። ደግሞ እንቀራለን። ነው ደግ አይደለም። አሁን ደግሞ እንቀራለን። በሱዳን ድምፅ ሐራም የሚባል ነገር አላህ ሐራም ያደረገ ነው እንጂ ሌላ ነገር ሐራም ይደረጋል?
ጌም እየተጫወቱ መስዋዕት የሚደረግበት ቦታ ሁሉ አለ። ያው በጌም ውስጥ ራሱ ማለት ነው። የዛሬ ስንት ዓመት ነው ይሄን ፈትዋ የሰማሁት? በጣም ቆይቷል። እና አይቻልም፣ አይሆንም፣ አይቻልም። እሺ አንዴ ትንሽ ንቅራና እንተኛለን። እሺ እናመሰግናለን። بسم الله الرحمن الرحيم أنا إن شاء الله نقرأ آل عمران آل عمران آل عمران أنا إن شاء الله نقرأ مريم مريم مريم. بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية